የብፁዕ አቡነ ተክለ ሃይማኖት ተቅማጥም ከክርስቶስ ደም ጋር እኩል ነው። ይሄው ገድሉን ይዤዋለሁ፣ አውጥቼ ማንበብ እችላለሁ። ወናሁ ትመውት በሕማመ ብድብድ ወደዛቲ ሕማምከ ረስያ ከመስቅለቲ ወሞቴ፣ እነሆ በክፉ ሞት በተቅማጥ ትሞታለህ፣ ይችን ተቅማጥን ደግሞ እንደ ስቅለቴ እንደ ሞቴ እቆጥርልሃለሁ ብሏል ተብሎ የአቡነ ተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋር እኩል ነው ተው ከገድሉ ላይ ተቀምጧል። የክርስቶስ ቤዛነት እዚህ ላይ ውድቅ አልሆነም ወይ? በነገር ለክርስቶስ ሰምራ ስንሄድ ክርስቶስ ሰምራ የጥቅምት ወር ላይ የአራት ወር የዝናብ ነጠብጣብ ያክል ነፍሳትን ከሲኦል ወደ ገነት እያወጣች ታስምሪ ዘንድ ቃል ኪዳን ገባሁልሽ ብሎ ጌታችን ሰጣት ይላል። የአራት ወር የዝናብ ነጠብጣብ ያክል ጌታችን ኢየሱስ ክርስቶስ ይሄንን ያህል ዓለም ከአዳም እስከ ምጽአት 10 ጊዜ እንደው ቢፈጠርስ ዓለም እውነት የአራት ወር የዝናብ ነጠብጣብስ ትውልድ አለው ወይ? እንደው የካ ክፍለ ከተማን ያለንባትን አካባቢ እንኳን የአንድ ቀን ዝናብ ቢዘንብባት ያን ያህል የዝናብ ነጠብጣብ የአዳም ዘር አለው ወይ? እና የሌለና የተጋነነ ቅዱሳንን ለማክበር ተብሎ እንዲህ አይነት የተለቀቀው ውሸት መዋሸት አግባብ አይደለም። ይሄም የክርስቶስን ቤዛነት የሚያስክድ ነው። የክርስቶስ ሰምራ ቃል ኪዳን ከልክ ካለፈ ቤዛነትን አስጣለ። ክርስቶስ ሰምራ የኔ ያህል ካዳነች በቃ የክርስቶስ ቤዛነት ምን ያደርግልኛል? እሷንን ዘክሬ በቃ ድኛለሁ፣ አልቆልኛል የኔ ነገር። አሁን ጽጌ መናፍቅ ነው ገሃነም ነው የሚገባው ተብያለሁኝ። ደብረ ሊባኖስ ከጉሬ እስከ ሸምን ይሄው ገድሉ አለኝ። ከጉሬ እስከ ሸምን ድረስ የተቀበረ ማንኛውም ሰው ይድናል ተብሏል። ገድለ ተክለ ሃይማኖት ለመንግስተ ሰማያት የማይበቃ እንዲሁም ገዳምክን አይረግጥም ተብሏል። እኔ 2 ወር ተቀምጬበታለሁ ደብረ ሊባኖስ ገዳም። እኔ እኮ ደብረ ሊባኖስ የገባሁት ስተት ላራምድ አይደለም። ቤተክርስቲያን ሲኖዶስ ቀርቤ መናፍቅ ተሐድሶ ተብዬ ለሰጠሁት መልስ ትክክል ነህ፣ መስከረም 1 ስራህን ትጀምራለህ፣ አሁን ነሐሴ ጾም ስለሆነ የት ብትቆይ ይሻልሃል ሲሉኝ መምህር ገብረ ሕይወት የሚባሉ ታላቅ አባት ትርጓሜ ያስተማሩኝ እዚያ ስላሉ ከሳቸው ጋር ሂጄ ብቆይ ዘወር ብል ይሻለኛል ከከተማ ብዬ በራሴ ምርጫ ባጀት ተመድቦልኝ ቦታ ማረፊያ ተዘጋጅቶልኝ ነው የሄድኩት። ከዚያ ሲሄድ ግን በክስ የተረቱት ማህበረ ቅዱሳን ደብረ ሊባኖስ ገዳም መሄድን ሲያውቁ ለመግደልም እንደፈለጋቸው ለማድረግም ምቹ ሁኔታ ስለፈጠረላቸው እግራቸው የተቆረጠው በጦርነት ነው ያለው መናፍቅ እዚህ ገብቶላችኋልና ኑ ግደሉት ብለው ገዳሙን መነኮሳቱን ለጾም የሄደውን የፍልሰታ ጾምን ጿሚ ህዝብ ቀስቅሰው አደጋ ደረሱብኝ እንጂ እኔ